ልቤን ካሳወረገልኝ ጥርሴም ሳቅን አወቀልኝ በረታው ችግሬም ቀለለልኝ Bucra me faz tu ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንም እጅግ ምርጥ እንመለከታለን መነጋገሪያ በሆኑ ሐሳቦቻችንን እንሰጣለን አዝናኝ አስተማሪ ቪዲዮችን ሰብሰብ አድርጌላችኋለሁ በሚያዝናኑ ደግሞ እንዝናናለን በተለይ የአርቲስቶቹ ምላሽ በጣም አስገርሞኛል በአንድ ራስ ሁለት ምላስ ብያለሁ እኔ ራሳቸውን ለማጥራት የሄዱበት ርቀት አንደበታቸው የሚናገረውና ውስጣቸው ላይ ያለው ነገር በጣም አስገርሞኛል እሱ ቦታ ላይ ስንደርስ በጣም እንመለከታለን እንግዲህ ከማንንም ጋር ጸብ ስላለን ሳይሆን ይሄ እነሱ ያወጡት ወይ ደግሞ እነሱ የተናገሩት ላይ ኮሜንታሪ ነው እንጂ እነሱ ላይ መጥፎ ነገር ማንሳት አይደለም ግን ለሁላቸውም ትልቅ ክብር አለኝ በቦታው ስንደርስ እንመለከታለን እናንተም በትኩረት ትመለከታላችሁ ከሰሞኑ መነጋገር የነበረው ፍቅርም ጉዳይ አለ እሱንም እናነሳለን ልጆቹ እራት በልተዋል ሌላ ነገር ይመስል ግን ላይክ አድርጉ ነው ላይክ አድርጉ ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ የአማርኛ ፊልም የሚያበዛው ጀለስ አማርኛ የሚያይሰው ተይኪያዬ ብርሃን ትዝታዬ ተይኪያ እንዴት ልመንችዬ ምንድነው ግራም ታጋባ አፈር አባ ግባ ውሻ ድሮስ አንተ ገባል አባቴ ገባበት ጉድጓድ ግባ ደነዝ ምንድነው ለምን ፌስ ቱ ፌስ አንገጠሙ እንድኮን ፌስ ቱ ፌስ በዚህ ፌስ ይሄን ማይለመር ፊት ይዘህ ማን ይጠጋል አቡ እናት ራሱ በመከራ እንዲ ለመደች ምን አይነት ዷና ነው በእናትህ ልቀቀኝ በእናትህ ልቀቀኝ አትሳደባ he is me is never mind yes wait miss አሰከርኩሽ አበኝዘኛ ያማት እንግሊዘኛ ልቀቀኝ ኦርኬስትራ ሲተርች አዙልኝ ባለሱቅ እስቲ ጁስ ስጠኝ ምንድነው አይኑ ሊጠለው ተቀበላየ ሩብ ተጓዥ ነኝ እስቲ በፊስታል አድርግልኝ ወይኔ ገለበለው ከፍቶ ምን አስበህ ነው አንተ ምነው በጥቁር ፌስታል አድርግልህ አተ ቶሎ በል እንጂ ገንዘብ እኮ ነው ያወጣው በከፍዬ ነው ማሰራ ተው እንጂ እየሰራ አይደል እንዴ እስኪ ላቡን ዲብ ከፍለው ቢሆንስ ብታሰረው እዚህ ጋር እኮ ጉልበቱን እያፈሰሰ ነው ተው እባክህ አንተ ደግሞ ለነዚህ ታዝናለህ ለቀን ሰራተኛ ኧረ ተው አይባል ምን ይላል እንዴ አይዞን ጫማውም ተቆረጠች ወንድሜ አይዞሽ ጠንከር በርታሽ ጠንከር አስበህ ነው አንተ ያስተሳሰብ ቆማጣ ልክስክታም ንፍጥ ወደ ራሴ ይውጣት አስካለ ባክሽ በቃ እቁሙን ስጪኝ ባንሲሽ ተራን ጠብቀህ ትወስዳለህ እንጂ አልሰጥም አስካለ እውነቱን እኮ ነው እቁሙን ስጪ የኔ ፋንታ የሚሆን ዶታከም ቦርጭ እኮ አይደለም ይዤ እየዞርኩ ያለሁት 8 ዓመት ሙሉ ፋስ ነው ይሄ ከፈለክ ስትፈሳ ነው ለምን ስታንዛርጥ አትሉ ከዚህ ስንት ዓመት ፋሳ እንደ እኮ ኢንቫይሮንመንትን የሚቆ ይራብሻል እንዴ የት ሀገር ነው አገደ የምትታከመው ህክምና ያለው ቡርኪና ፋሶ ነው ካፍ ነው እንዳዘጋጀልኝ እንደዚህ በኔ ደረሰ በእናንተ ምድረስ ታመራለህ አምራሪ ፈሳ ስማ አስካለ ይታከም አሽቄ እኔ እንደዚህ እስከመቼ ላንሳር ለህክምና ከሆነ ብቻ አልሰጥም አትሰጭኝም አንተ እንትና እኔ ደረሰ በእናንተ ምድረስ እንትና አትበላታ አትበሳጫ ሌባ ፈሳ ሙላ እንታያለን ፋሳ ማላለም ዘራጦ ደስ ይላል አግደ ተው ይጋባል ነገር ባትንፋሽ ይተላለፋል የት ሀገር ነው ህክምና ያለው አግደ በኔ ደረሰ ያደረሰበት ሄሎ አቤት ጤና ይስጥልኝ እንዴት ዋልክ እግዚአብሔር ይመስገን እስኪ እኔ ልጅ እንደው አንድ ልጅ ነበረችኝ ቋንቋን ስለማላቀው እስኪ አናግርልኝ ልጄ ችግር የለም ታክሲ ጠርታችሁ ነው አይደለ
ታክሲ ያዛችሁ ታክሲ ጠርተን ነው። ችግር የለም። ምን ቋንቋ ነው? እንግሊዘኛ። ችግር የለም። ኢትስ ኦኬ ማለት ነው። ኦኬ አገናኙ። እሺ Hello? Hello? So you speak English, right? Yes. Tell me. Okay, so we need to go to the airport to pick up my luggage and then drop it off at the hotel and then go to the visit to meet people and then we have to come back to Addis Ababa. ጸሎት ነው የሆነበት። Okay, so I said we need to go pick up my luggage from the airport, drop it off at the hotel, go to the visit to meet people and then come back to Addis Ababa. ማዘር ናገናኝ አንድ ጊዜ ሰማያል ሰማሻል መልሽ እርግማን ነው ወደ ማዘር ልጄ ሄሎ ማዘር እንግሊዘኛ አይደለም ማዘር ቻው ባይበላስ እንዴ እሺ የረጅም ጊዜ የጠጅ ይኸውልህ ምንም አይነት ደንበኛ ጃፍ ካደረገ 5 ቀን ሞልቶታል። ከሄደ ነው አጽናንትን ውልቅ ነው በቃ ከሄደ ተሰማ ወይ እኛ ሳንሰማ ተሰማ በስም ብርሌ ሰይሜ ሳበቃ አድርጌ ልሾሜ ቤት ሻለቃ ሄድክ በቃ ተሰማ ተሲቆይ አይ ተሰማ ምን ነው ባዶጅን አንዴ ብትነግረኝ ቴካዌ ማቲዘን ተዚህ ጥርምላኔ ያበርልም ለተዚህ በቃ ተዚህ ምርጥቲ ስማ ቤተሰቦቹ ናቸው ተወቃሽ ታውቃለህ። እነሱ ናቸው ገፍተው የገደሉት። ተጠያቂ አንደኛ እነሱ ናቸው። ስላገኘ ያ ደጅምሎ ያቱ ወንድሜ ያሳዝናል። ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ እኔ 15 ዓመት ከስተመሪ ነበር፣ ቋሚ ከስተመሪ። ምን ታረጋለህ? አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው። ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት፣ ሄዶ ደግሞ አይመለስበት አይዞህ ያሳዝናል አይደል? አባ አቤኔ ነበር በገዳይ ተወከስኩልኝ አባት በገዳይ ተወከስኩልኝ አባ ሀበሻ ይብስበታል ከመጎዱ ሲነካ። በመጨረሻም ቤተልሔም ሰለሞን በልጅ አባቷ በህዝብ ፊት ይቅርታ ጠይቃለች። ከዚህ ቀደም ሰይፉ ሾው ላይ ቀርባ ፍቅረኛዋ ስታረግዝ ጥሏት እንደጠፋና ብዙ ስቃዮችን እንዳሳለፈች መግለጿ ይታወሳል። በትናንትናው የሰይፉ ሾው ላይ ታዲያ የፋና ላምሮት ተወዳዳሪና አሸናፊ የነበረው ሀብታሙና ቤተልሔም ተገናኝተዋል። በኢኮኖሚ አነስተኛ ከሆነ ቤተሰብ እንደመጣ የተናገረው ሀብታሙ እናቴ የቀን ስራ እየሰራች ነው ያሳደገችን፣ የቤቱ የመጀመሪያ ልጅ እንደመሆኔ ቤተሰቤን የመርዳት ኃላፊነቶች ተደማምረው ችግር ውስጥ ከተውኝ ነበር። እሷንም ሳልወዳ ቀርቼ ወይም ከርቻት አልልኩም። እስካሁን ድረስ በጣም ነው የምወዳት፣ ይቅርታ ታደርግልኝ ሲል እግሯ ላይ ወድቋል። ቤቲም ይቅርታውን ተቀብላለች። በመጨረሻም ታዲያ የብዙአየሁ ደምሴን ማመን አቃተኝ የሚለው ሙዚቃ ለቤቲ በተመልካች ፊት አቀንቅኖላታል። በቀጣይም ከዚህ ቀደም ያጋጠመው የኢኮኖሚ ችግር እንዳይገጥመውና ተሰጥኦም ማለትም የሙዚቃ ስራው እንዲሰራ ሰይፉ እንደሚያመቻችለት ቃል ገብቶለታል። የቤቲና የሀብታሙ ታሪክ የብዙዎች ታሪክ ነው። እኔ ግን ለወንድሞቼ አንድ ምክር አለኝ። ችግር ያልፋል፣ ልጅም ከተወለደ በኋላ ያድጋል። ሳይሆን መጠንቀቅ እንጂ ከሆነ በኋላ መሸሽ መፍትሄ ሆኖ አያውቅም። አንዳንድ ጊዜ ተስፋ፣ ቃል ከገንዘብ በላይ አስፈላጊ የሚሆንበት ጊዜ አለ። ልጃችሁን ታቅፋላለች ሴት አለሁልሽ፣ አይዞሽ፣ በርቺ፣ ይሄ ቀን ያልፋል ማለት ከገንዘብ በላይ ነው። ያንተን ልጅ በተሸከመችበት ሰዓት፣ ያንተን ልጅ በታቀፈችበት ሰዓት ከማንም ሰው በላይ ያንተን እገዛን የምትፈልገው። በሰዓቱ ድረስላት ሳይረፍድ አይበለውና ቤቲ ራሷን ለማጥፋት በሞከረችበት ሰዓት ሙከራዋ ተሳክቶ ቢሆን የጸጸት እሳቱን ይችለው ነበር። እንዳይረፍድ እንጠንቀቅ። ቤቲ ዛሬ ለልጅ አባቷ ይቅርታ ብታደርግለትም በጣም ብዙ መመለስ የማይቻሉ ነገሮች አልፈዋል። ያንን ለብቻዋ ያሳለፈችውን የመከራ ሌሊቶች አትረሳቸውም። ያንን በሱ ቅፉና ምን አማረሽ መባልን የፈለገችበትን ጊዜ ከጎኗ እንዲሆን ፈልጋ ብቻዋን የተብሰከሰከችበትን ጊዜ አትረሳውም። አደራ እንዳይረፍድላለሁ። በነገራችን ላይ ይሄ ሰይፉ ኦኒቤስ ላይ ከተላለፈ በኋላ የተላለፉት ወይ ደግሞ የተሰጡት ሀሳቦች በጣም አስገራሚ ናቸው። ልጅን የሚያክል አስወልዶች በምጥሽ ጊዜ ካጠገብሽ ሳይኖር እንዴት ትታረቂያለሽ የሚሉ ሀሳቦች አሉ። ፍቅርን የሚጠላ ሰው ግን እኔ ትክክል አይመስለኝም። እንዴት ትታረቂያለሽ የሚሉትን ሰዎች ማየት ግን አስፈላጊም አይደለም። እነዚህ ልጆች ተገናኝተዋል። የአሁኑ ሳምንት የሰይፉ ኦኒቤስ ለቅሶ በለቅሶ የሆነ ጸጸት እንባ የበዛበት ነበር። እስቲ የተለያዩ ቪዲዮዎችን ተመልክተናል። በጣም የምወዳቸውን 3 እህቶቼን አጣሁ።
መሰበር ያስጠላል። አመት ተሾመ ዲምቢ ለ14 ዓመታት ከሙዚቃው መድረክ ርቆ የቆየው ታዋቂው ድምፃዊ አመት ተሾመ ዲምቢ በሰይፉ ኦን ኢቢኤስ ፕሮግራም ላይ ተገኝቶ በብዙዎች ዘንድ ጥያቄ ፈጥሮ የነበረውን የመጥፋቱን ጉዳይ ይፋ አድርጓል። ድምፃዊው ከመጥፋቱ ጀርባ ከባድ የህይወት ፈተና ሲያሳልፍ እንደነበር ተናግሯል። በአንድ ወቅት 3 እህቶቹን በሞት ማጣቱ ለከባድ ስነ ልቦናዊ ስብራት እንደዳረገ የገለጸው አህመድ መሰበር ያስጠላል ሲል በቁጭትና በእንባ የተናገረው ቃል በርካቶችን ምሽት ላይ አስለቅሷል። ድምፃዊው ሲናገር በውስጣችሁ ሰላም ከሌለ በውጭ ምንም አይነት ሰላም ሊኖር አይችልም በሚለው መርሁ የገጠሙትን የህይወት ውጣ ውረዶች በትዕግስትና በጽናት ማለፉን ገልጿል። በከባዱ ጊዜ ሁሉ ከጎኑ በመቆም ድጋፍ ላደረጉለት አካላትም ከልብ የመነጨ ምስጋናውን አቅርቧል። ሰላም ጓደኞቼ፣ እኔ አሁን 40 ዓመት ሊሞላኝ ነው። እግዚአብሔር የተመሰገነ ይሁን። ወንዲማ ከኔን በ2 ዓመት ነው የሚበልጠኝ። ብቻ ግን አንድ የተረዳሁት ነገር ምንድነው? አንዳንድ ሰዎች ቀድመው ቶሎ ፐብሊክ እኛ ሀገር ላይ አሁን በደንብ ሁሉ ነገር ወደ ሚዲያ መምጣት ፈጣሪን ማመሰገነው ነገር እንኳን እኛ በፈነዳንበት ሰዓት ቲክቶክ አልኖረ። እኔ በተለይ በፈነዳው ሰዓት እንኳን ቲክቶክ አልኖረ ሁሉ ነገር ይገልጽ ሁሉ ነገር ቲማቲም ስለሆነ ጥሩ አይሆንም ነበር ለአሁን ህይወት ምን ነው። ብቻ ግን ምንድነው አንዳንድ ሰዎች በተለይ ድሮ በእኛ ጊዜ 2 ሚዲያ ባለበት ሰዓት ነው እና አህመድን ምናምን በደንብ ያወቅናቸው ገብቷቸዋል። በተለይ 2 ሚዲያ ባለ ሰዓት ብዙ ያወቅናቸው አርቲስቶች አሉ እና እነሱን አንዳንድ ልጆች ሲያገኙ ምንድነው ልጅ ሆኜ ነው የሰማው ምናምን ይላሉ። ያ ምንድነው እነሱ ቀድሞ ፐብሊክ ስለሆኑ ቀድሞ ህዝብ ስላወቃቸው አንዳንዴ እኛ ትንሽ ሆነን ይመስለናል እንጂ በእድሜ ይሄን ያህል ልዩነት ላይ ኖረን ይችላል። ይሄን በእውነት ዛሬ በደንብ ነው የተገነዘብኩት። ብቻ አህመድን የኔ ሰው ብየዋለሁ። የኔ ሰው በቃ በትክክል የ90ዎቹ ልጅ ወይ ደግሞ የ90ዎቹ ፍንዳታ ብየዋለሁ ለኔ። እኛ ያኔ ባልሳሳት 15 ወይ በቃ 40 ሊሞላኝ ነው እኮ አልኳችሁ። ወንዲማ ከኔም በ2 ዓመት ነው የሚበልጠኝ። ብቻ ምንድነው በቃ በጣም አሪፍ ቆይታ ነበር። እኔ እስካሁን የአህመድን አዲሱን ዘፈን በደንብ አልሰማሁትም አጣጥም። አሁን ግን እሰማዋለሁ። በቃ አገላለጹ ምናምን በጣም ነው የተመቸኝ። እኔ አሁን ሁሌ የምናደድበትን ነገር በአጭር ቃል ገልጾታል። ለጋራ ስሜት አሁን ወንዱ ለማኝ ሴቷ ተለማኝ የምትሆንበት ነገር እኔ በፍጹም የማይጥመኝ ነገር ነው። በቃ እግዚአብሔር ምስክሬ ነው። በዚህ ሐሳቤውም ይመስለኛል አህመድ እስካሁን ያላገባው ወይ ደግሞ በጣም ከሚወዳት ጓደኛው ጋር የተለያየ። ስለዚህ ብቻ አህመድን እኔ የኔ ሰው ብየዋለሁ። በቃ የኔ በደንብ 90ዎቹን በደንብ ነው የገለጸልኝ። ዛሬ ወሬው ምናምን እያንዳንዱ እንትኑ በጣም ነው ደስ ያለኝ። የሆነ ሰዓት ላይ በተለይ ፖለቲካ ምናምን ብሎ እንትን ሲል ሰይፉም አቋረጠው። ዓለማችን ላይ ፖለቲከኞች እነሱ በሚመቻቸው መንገድ ሰርተዋት እኛ በዛ ቦይ እንድንፈስ ነው የሚፈልጉት ምናምን የሚል ወሬ አስፍቶ ሊያወራ ሲል ሰይፉ ቆርጦታል። ብቻ ቆንጆ ስክክ ያለ የ90ዎችን የሚወክል ወሬ ነው ያወራው። ሰይፉን የምንወደው በምክንያት ነው። ሰይፉን የምንወደው ሰው ስለሆነም ነው። እርግጥ ሰይፉን የምናሞግስበት ስሙን ከፍ የምናደርግበት ብዙ ምክንያቶች አሉን። ሌላ ጊዜ እንመለስበታለን። ምሽቱን ግን ሲያስለቅሰን ሲያስነባን ያደረው ጋድ ከቦለት ግሮ አይደች ከከባድ ስቃይና እንግልት በኋላ የተገኘ ድንቅ ተአምር ብለነዋል። ራስነቷን በረሃብ በቤት ኪራይ ጭንቀትና በብቸኝነት ያሳለፈችው ቤተልሔም ታሪኳን በቲክቶክ ካጋራች በኋላ ሰይፉ ሾው ላይ ቀርባ እንደነበር ይታወሳል። ዛሬ ግን ነገሮች በሙሉ ተቀይረው ሰይፉ ፋንታሁን የልጇን አባት አፈላልጎ በማስመጣት ሁለቱን በድጋሚ ያገናኛቸው። ዛሬ አብራችሁ ራት የምትበሉ ይመስላችኋል? በልቷል። ቶቶ ብለናል፣ እኛም ተመችቶናል። ይባስ ብሎ ደግሞ የልጇ አባት ድንቅ የፍቅር ሙዚቃም ጋብዟታል። ከንባና ከመከራ በኋላ የመጣ ይህ ውብ ፍቅር ዳግም መገናኘት የብዙዎችን ልብ ነክቷል፣ የኔንም ጭምር። ፍጻሜያችሁን ያሳምርላችሁ፣ ልጃችሁን ያሳድግላችሁ። ፈጣሪ ለሁሉም ሰው ከመከራ በኋላ ደስታን ያድል፣ እናንተንም አይለያችሁ። ተገናኙ ማታ እግዚአብሔር ያክብርልኝ። በቃ በትልቅ ነገር እንደምንከሳችሁ ደግሞ ተስፋ እናደርጋለን ከፈጣሪ ጋር። ብቻ እግዚአብሔር ያክብርልኝ። ስማ
ኬኩን ገብዣታለሁ። አረ እግዚአብሔርን አልበላውም እናቴ ያሳያችሁን ሁሉ ነገር ለሰጣችሁን ኮሜንት በጣም ብዙ ነገር ብላችሁናልና እግዚአብሔር ያክብርልን። በጣም እናመሰግናለን። ያወሳው እንድትራክስ ሙከባል ለታ ደግሞ ጥሩ ነገር ሰርተን ጥሩ ነገር ለእናንተ ይዘንላችሁ እንመጣለን ብለን ተስፋ እናደርጋለን። እንጠብቃለን። ጀግኖች በጣም ነው የምንወዳችሁ። እንዴት ናችሁ? ይልኝ በጣም ነው የምናመሰግነው። የምር ማርያምን በጣም ነው የምናመሰግነው ስለሁሉም፣ ስለ ጥሩ ምኞታችሁ፣ ደስ ስላላችሁ። እኛ እንደዚህ አላሰብንም እውነት። አክቹሊ እኛም በቃ አዲስ ነን እኮ ለነገሩ ምናምን፣ ግን ኢንተርቪውን ራሱ እኩል ነው ከእናንተ ጋር ቁጭ ብለን ያየነው አንድ ላይ ቢካዝ በዛ ሰዓት ሁለታችንም በቃ የምር ፊሊንጋችን ነበር ስናወራ የነበረው እና ቴንክ ዩ ጋይስ ቴንክ ዩ። አንተ ነው ሲል የነበረው አወራችን ምን ስለሆነች ብቻ በጣም ነው የምናመሰግነው ማርያም። እኔ እውነት ለመናገር ከዚህ አልጠበቅኩም ነበር ይሄን ያክል፣ ግን በጣም ብዙ ነገር የሰው ፍቅርን አይተንበታል ማርያም። አንዳንድ ሴቶች ግን መቼ ነው የምታገቢው ሲባሉ ለምን እንደሚናደዱ አይገባኝም። ማለትማ ሰው እኮ አግቢ ውለጅ የሚልሽ ላንቺ አስቦና ጥሩ ስለሚመኝልሽ ነው። እውነት ነው አንዳንዶቹ ስለሚያስቡልሽና ስላንቺ ያገባኛል ብለው ስለሚያስቡ ሊሆን ይችላል። ነገር ግን እንደዚህ የሚሉሽ ሰዎች የማይረዱት አንድ ነገር አለ። ምንድነው? ሲጀመር አብዛኞቹ እንደዚህ የሚሉሽ እንዲሁ ለምዶባቸው ወይም ደግሞ በሌላ አስፔክት ጥሩ ላይ የሆንሽ የበለጥሻቸው ሲመስላቸው አንቺ የጎደለሽ የመሰላቸውን ነገር ላስታውሱሽና ደስታሽን ማደብዘዝ ስለሚፈልጉ ነው። አንዳንዶቹ ደግሞ የምር ላንቺ አስበው ነው ብንል እንኳን ካንቺ በላይ ላንቺ ሊያስቡልሽ እንደማይችሉ መረዳት አለባቸው። ግን እኮ አንዳንድ ሴቶች በትምህርት በስራ ተወጥረው ማግባት የሚባለውን ነገር እንዳይረሱት ማስታወስ ምን ክፋት አለው? በእኛ እድሜ ያለች የትኛውም ጤነኛ ሴት በምንም አይነት ሁኔታ ውስጥ ብትሆን ስለማግባት ቤተሰብ ስለመመስረት ላታስብ አትችልም። ስላሰበች ብቻ ግን ታገባለች ማለት አይደለም። ትዳር ትልቅ ኃላፊነት ነው። እንዲሁ ዘው ተብሎ የሚገባበት ነገር አይደለም። ሜንታሊም ፊዚካሊም ዝግጁ መሆንን ይፈልጋል። ዝግጁ ስለሆነች ብቻም ደግሞ አታገባም። ትክክለኛውን ሰው ማግኘት አለባት። በእርግጥ የትኛዋም ሴት ብዙ ፈላጊዎች አሏት። ያ ማለት ግን ትክክለኛው ሰው ከነዛ ውስጥ ነው ማለት ላይሆን ይችላል። በዚህ ሁኔታ ውስጥ ያለችን ሴት አግቢ ብሎ ማስጨነቅ በግፊት ተነሳስታ ከማይሆን ሰው ጋር የማይሆን ትዳር ውስጥ ሊከታት ይችላል። እድሜዋ ስለደረሰ ብቻ መቼ ነው የምታገቢው እያሉ የሚያስጨንቋት ሴት ምናልባት ገና ትክክለኛውን ሰው አላገኘች ይሆናል። አግኝታም ከሆነ ከትዳር በፊት መቅደም ያለባቸውን ነገሮች አብረው እያዘጋጁ ሊሆን ይችላል። ምናልባትም ባመነችውና ነገ ትዳሬ ይሆናል ባለችው ሰው ተከድታ የተሰበረ ልቧን ለማከም እየሞከረች ይሆናል። ምናልባትም ህይወት ግራ ገብቷት ሰርቫይቭ ለማድረግ ሜንታሊም ደህና ለመሆን እየታገለች ሊሆን ይችላል። ብቻ በሰው ህይወት ውስጥ ምን እየተካሄደ እንደሆነ ስለማናቅ አንዳንዴ በማያገባን ገብተን መፈትፈትና ሰዎች ባላቸው ነገር ደስተኛ እንዳይሆኑ የጎደላቸው የመሰለንን ነገር እያስታወስን ኢንሴኪዩር ለማድረግ ባንሯሯጥ ጥሩ ይመስለኛል። ሁሉም ሰው ለራሱ ጥሩ ነገር ያስባል። ስለዚህ ህይወታቸውን ለራሳቸውን ተውላቸው። እንደዚህ አይነት ነገር መቼ ይቀረፋል ነው ጥያቄው። በቃ አበሻ ካላገባችሁ አላገባሽም፣ ካገባችሁ ወለድሽ፣ ደገምሽ፣ ትምህርት ቤት ገቡል ሞትሽ ሁላ ይላሉ። ያው መሞትሽን ካረጋገጡ በኋላ መቃብር መጥተው ራሱ ሞትሽ ምናምን ማለታቸው አይቀርም ብያስ። ኧረ ተው እንደዚህ አይነት ጥያቄ አይጠየቅም። ያ ጊዜ ነው ኳስ ስንጫወት ማለት ነው። እኔስ ተጫዋቾችን መላጥ ብቻ አይደለም ከትፍና አቁላለሁ። ኢትዮጵያ ቡና ራሱ እኮ ነው ልፈርም በየ እስክሪፕቱ አጥቼ ከሆነ የተውኩት እኮ አባቴ ነግሮኛል። ችሎታው ማንም ነው የሚያውቀው የኔን ችሎታ። እንደውም እንዲሆነ ጊዜ አንተን አባት ራሱ ሎጭ አብልጨው ማለት ነው አጋዝቷል ጠግቦላ። ይሄን አይነግርም በጣም እርግጠኛ ነኝ። አዎ አልነገረኝ። እኔ እኮ ማንቀርቀብ ራሱ በጣም ጎበዝ ነው። የሚገርም የሆነ ጊዜ የሆነ ሰውዬ ሳንቀረቀብ አይቶኝ የገዛ ሱቁ ውስጥ መርካቶ ድረስ ወስዶኝ አንቀርቃቢውን ላርጎኝ ነበር። እኔ ኮኮብ ከሰማይ ላይ ቢወርድ በእግሬ ነው ኮንትሮል ማድረገው እያልኩ ነው። ታዲያ ጫማ መች ሰቀሉ? ኧረ እኔ ማን የሰቀለው? እኔ አልሰቀልኩም። እስካሁን እየተጫወትኩ ነው። እንዴ የት? ቴሌግራም ላይ ተጫወት። እሺ ብር አውጥተህ የሰፈር ሰርግ ስትደግስ ይላል። እዚህ ደግሞ ምንድነው? እዚህ ታልማጫማጫ ሰርግ ነው እንዴ? ዳጋሱ ባናታችሁ መስገብገብ ዘላለም አለሙን አታማስከን ዞር በል እናትን ገላለሁ። እዚህ ቢፊያውን ጨርሰው በእናታችሁ ዞር አድርጉት፣ እሱን አስዋጡት። ምን አይነት ነገር ነው? አይደብራችሁም? ቂጣ ላይ እንብላ እንደኛ እዚህ ጋር ቆመን ፀሐይ ላይ ምንድነው የምታናፍስብኝ አንተ? ምን ፈልገህ ነው? በዛኛው በር ገብተህ ሄድ እንዴ? አጋባ ዞር በል እስኪ። ማን ምንድነው? እንዴት ነው የማገባ? ጋጋሹ የስም ድግስና ነው። ዝም በል እባክህ። ብር አዋተና እና ብታዋጣስ በላህ አይደል እንዴ? ደምን አፍስሼልህ ወደ ፖሊስ ጣቢያ እንዳለ ይኸው ለቤተሰብህም እኮ ይዘሃል ምግብ አይደል እንዴ?
ሰው እኮ ነው የሰጠኝ፣ እኔ እኮ አይደለም። ሰው ደግሞ ምንድነው ይሄን የሚያክል ሰው የዳቦን ሳህን ሰረክ እንዴ? ምንድነው ታዲያ በዛች ካርቶን የምታክል ሳህን ልበላ ፈልግ እና 200 ብር አዋጣው 200 ሺህ ብር ብር ስጠኝ። እሺ ብር ስጠኝ። በላህ አይደል? የምን ብር ነው? ሄሎ አንተ ተረገምሽ ግብግብ። ሄሎ ይዘሻቸው ላይ ልጆቹ አንድ ሰው እንዳይቀር። የት ነው ቤተሰብህን የምጠራ? ምን አገባ ወንድሜ መጥቷል። ያውርጉም ይዛሹ ነይ። አሪፍ ሰዓት እኮ ነው። ይዛሹ ነይ ጀላት እንደ ልጆቹን ይዘሽ ናግባ አንተ። እሺ ለምንድን ነው ሰው የምታስገባው? ለምንድን ነው አሳልፈህ የምትሰጠኝ? ምን አይነት ፈር ነው የምትሰራው? ለምንድን ነው የማልገባው ሰው የምታስገባው? አዋጥቼል እንዴ ለቤተሰብህ ምግብ ምን አገባ? ገባለሁ አሁንም ሃይሎጋ ሽቦ ሃይሎጋ እያለ አለ እንደ ዘንድሮ እንደዚህ አራጓባስ ምግብ ቤት አለ። አስገቡና ዞር በላ በቃ ዞር በላ እንዴ ዞር በል። ምን አይደብሽ እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅን ያለ ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁ አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ሚሊዮን ብር ነው 4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። አሁንታ በርሲሳ ይሄ መልእክትን አድርሱልኝ። እንደምትመለከተው በፍርድ ቤት ትዕዛዝ መሰረት አርቲስቶቻችን በዋስ ተለቀው ወጥተዋል። እግረኛው ሚዲያ ላይ ቀርበው ሀሳባቸውን ደግሞ አካፍለዋል። ኢኖሰንሳቸውን ተናግረዋል። ምክንያቱም እኔ ሳስበው ደግሞ ማለት ነው ሰራዊት ፍቅሬም ሰለሞን ቦጋለም እንዲሁም ሌሎቹም ማለት ነው በገንዘብ ይታማሉ ብዬ አላስብም። እንደምናውቀው ማለት ነው ሰራዊት ፍቅሬ ኤክስካቫተር አስመጥቶ የሚሸጥ ገንዘብ ችግር የለበት። ሰለሞን ቦጋለም ያው በደህና ጊዜ ጥሩ ገንዘብ የሰራ ሰው ነው። የገንዘብ ችግር አንድ መኪና አሳስቶ ተሰያለ ብዬ አላስብም። ግን ማለት ነው ወንጀለኛ ይሁኑ አይሁኑ እኔ አላውቅም። ያው ህግ ይዞታል። በህግ ጉዳይ በህግ ጥላ ስር ያለ ነገር ነው። አንተ ግን አሁንታ በርሲሳ ምን የምትለው ነገር አለ? እንግዲህ እነሱ እግረኛው ላይ ቀርበው ሀሳባቸውን ገልጸዋል። አንተም እድሉ ነበረ፣ በአካልም ባይሆን በመንፈስ አይተናሃል። በምንድነው ኦንላይን ነገር ገብተህ አይተናሃል። ስለዚህ ያንተ መልስ ምንድን ነው? እኚህ ሰዎች ማለት ነው ምንም የገንዘብ ጉዳይ ሊያታለን አይችልም፣ አምነነውና ይሆናል ብለን ያደረግነው ነገር ነው ብለዋል። አንተስ ምንድነው መልስ? እንግዲህ እንደውም ሚዲያ ላይ በጣም ይዘዋወራል ብዬ አስቤ ነበረ። መልስን እንጠብቃለን። በዚሁ አጋጣሚ ደግሞ ደሞዝ እየገባ ነው። አልገባ ነገርነ መልእክት እናስተላልፋለን። ወንድሜ መልካም ቀን ይመቻችሁ። በነገራችን ላይ ህግና ህዝብ መካከል ሆኖ የተሰጠ ኢንተርቪው ነው። እንዲህ ያልኩበት ምክንያት በጣም ይቅርታ አድርጉልኝ። በጣም የምናከብራቸው ስመጥር የሚባሉ ጥሩ ሰው ያላቸው አርቲስቶች ናቸው። በግሌ በጣም የምወዳቸው አርቲስቶች፣ ነገር ግን በጣም ድፍረት የተሞላ ኢንተርቪው ነው ብዬ ነው የማስበው። ሁለት ነገር ብቻ ነው ያስቀምጡ። ህግና ህዝብ መካከል የቆሙ ናቸው። ወይ ወደ ህግ አልተጠጉም ማለት ወንጀለኛ አልተባሉም፣ ወይም ነጻም አልተባሉም፣ ወይ ደግሞ ወደ ህዝብ ተጠግቶ ለህዝብ አልተሟገቱም፣ ወይ ደግሞ ህዝቡም እንደተጭበረበረም አልተናገሩም። ስለ ህዝቡ ሲናገሩ ድሌይ ወይ ደግሞ መዘግየት ነው እንጂ የተፈጠረው ህዝቡ አልተጭበረበረም አሉ። እዚህ ጋር ደግሞ ስለ ህጉ ጉዳይ ደግሞ ሲያስቡ ድሌይ ነው የተፈጠረው እንጂ ስራው አሰራሩ ምንም ውሸት የለውም ትክክል ነው እያሉ ነው ያሉት። ሰው ከሆኑ እነ መንሱር ጀማልና ባለቤት ተብዬዎቹ ታስሮ ነው ያሉት። ህጉ ምን ይላል የሚለውን እንደ ህግ ሁላችንም ከህግ በታችንን እንጠብቃለን። ግን በጣም ድፍረት የተሞላ ኢንተርቪው ያልኩበትን እነግራችኋለሁ። በጣም የእውነቴን ነው የምላችሁና ሰው ናቸው፣ ሊሳሳቱ ይችላሉ። አንደበታቸው የሚናገረውና ውስጣቸው ያለው በጣም ማለት በቃ የተለያየ ነገር ነውና እስቲ የሰዎችን ሀሳብ እንስማና የሰጡት ኢንተርቪው ላይ ደግሞ እያንዳንዱ ነገሮች በተለይ ሰለሞን ቦጋለ የሰጠው ኢንተርቪው እኔ በጣም እስቲ የሰውነስ ፊንቴክ ኢንቨስትመንት ማጭበርበር ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶች ከእስር በኋላ ለመጀመሪያ ጊዜ በምሬት ተናግረዋል። አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝና ወንድም ካሊድ በሰጡት ማብራሪያ በካቴና መታሰራችን ሳይሆን ቤተሰቦቻችን እያለቀሱ ሲያዩን የደረሰብን የስነ ልቦና ጫና ሰብሮናል ብለዋል። እኛ አምባሳደር የሆነው ድርጅቱ ህጋዊ ሰነድ ስላለው እንጂ ህዝብን ለመዝረፍ አይደለም ሲሉ ምላሻቸውንም ሰጥተዋል። ዛሬ ላይ አርቲስቶቹ የማጭበርበር ዓላማ አልነበረንም፣ መኪናው የመዘግየት እንጂ ያለመስጠት ጉዳይ አይደለም ሲሉ ለራሳቸው ቢከራከሩም በሺዎች የሚቆጠሩ ወገኖቻችን ግን ጥሪታቸውን አጥተው እያለቀሱ ነው። አርቲስቶቹ ስም የማጥፋት ዘመቻ ተከፈተብን፣ እኛም ተታልናል እያሉ ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና ሴቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።
የፊንቴክ ጉዳይ እግረኛው ላይ የቀረበው ነገር በርካቶችን አስገርሟል። እስቲ አካውንቴ ሪፖርት እየተደረገ ስለሆነ ይህንን ቪዲዮ ዝም ብላችሁ 10 ጊዜ ኮፒ ሊንክ አድርጉትና ለወዳጅም ለጠላትም አካውንቱን ከፍ እናድርገው። እግረኛው ሚዲያ ላይ የቀረበው ነገር አርቲስቶቹ ምናልባትም ከህዝብ ጋር የተፈጠረባቸውን መቃቃር ንጹህ ነን ለማለት ሲሉ የፈጠሯት ያገኟትን መድረክ የመጠቀም አዋዜ ይመስለኛል። ይህ ካልሆነ ግን በትክክል ምንም ጥያቄ የለውም በተጠርጣሪ ናችሁ ብሎ የፌዴራል ፖሊስ እንዲሁም ደግሞ የፍትህ ተቋም መስሪያ ቤቱም ይህንን ጉዳይ ለረጅም ጊዜ በረጅም ቀጠሮች ሲመላለሱ ነበሩ። ዛሬ ግን እነሱ ነፃ ነን ሲሉ ይናገራሉ። እውነት የፍትህ ተቋሙ መስሪያ ቤቱ ነፃ ናቸው ሲል ባልወሰነበት ሁኔታ ውስጥ እንዲያሉ ድርጊቶችን ማድረጋቸው በሚዲያ እንዲያሉ ነገሮችንስ ማሰራጨታቸው ተጠያቂ አያደርጋቸውም ወይ ስንል እንጠይቃለን። ከዛም እለፍ ብሎ ደግሞ እንደነ ዳንኤል ተገኝ ያሉ ደግሞ በጉልበትም ነገሮችን የማድረግ ፍላጎት ሁሉ ጭምር እንዳላቸው ወንድ ሆነው አይደለም እኛ ወንድ ሳንሆን እየሰማን አይደለም። ታዲያ በዚህ ጉዳይ ላይ የፌዴራል ፖሊስስ ከአብርሃም ግዛው ጋር እንደተናገረው ከሆነ ተጠርተን የፌዴራል ፖሊስ አግባብ ያልሆነ ነገር እንደፈጸመባቸው ይናገራሉ። ፌዴራል ፖሊስስ ይህንን ጉዳይ ህጉን ተከትሎ አላደረገውም ወይ ወይንስ ደግሞ አብርሃም ግዛው እንደሚናገረው ፌዴራል ፖሊስ ህጉን ተላልፏል ወይ ሲል ህብረተሰቡም ወይም ዜጎችም ይጠይቃሉ። ከዛ ባለፈ አሁንም ግን እኔ እጠይቃለሁ ለተበዳዮችን ድምፅ የሚሰማበት ሌሎች መድረኮች ካሉ እድል ሰጣቸው ከነሱም የምንሰማቸው በርካታ ነገሮች እንደሚኖሩ ተስፋ አድርጋለሁ። እኔ ግን ተጨማሪ አንድ ነገር እላለሁ። የነበራችሁ የዋትስአፕ ግሩፕ ላይ እርስ በርሶቻችሁ ስትጨቃጨቁበትና ስትባሉበት የነበረውንም ጉዳይ ለህብረተሰቡ ይፋ ብታደርጉት ጥሩ ነው ለማለት እወዳለሁ። ይህንን ከናንተ ውስጥ በግልጽ በአካል ቀርቦ ያስደመጠኝ ወይም ደግሞ ያዳመጡም የተበዳይ ኮሚቴዎችም ስላሉ ለማለት ነው። በነገራችን ላይ እኔ በጣም ያዘንኩባቸው ሀሳቦች አሉ እዚህ ኢንተርቪው ላይ። ይሄ ኢንተርቪው የተዘጋጀው ህዝቡን ታርጌት ያደረገው ሳይሆን በእነሱ ዙሪያ ለተነሳባቸው ለግለሰቦች መልስ የመስጠት ነገር ነው በዋናነት በትልቁ። በቃ ይሄ ነው ትልቁ። ሲቀጥል ደግሞ በአንደበታቸው የተናገሩትና ውስጣቸው ላይ ያለው በጣም እንደሚለያይ ማሳያ አንድ ቪዲዮ አሳያችኋለሁ። በእኔ እኩል ከታዘባችሁ ታዝባችኋል። እኔ ያመጣሁት አይደለም እዛው ላይ የሰማነው ቪዲዮ ላይ የሰማነው ነው። ግን በጣም እኔ ሰለሞን በጣም አደንቀዋለሁ፣ አከብረዋለሁ። አንድ ሀገር ትልቅ ሰው ያስፈልጋታል ብሏል። ትልልቅ ሰዎች ነን ለማለት ይመስላል። እስቲ ስሙት። አንዲት ሀገር ትልቅ ሰው ባይኖራት አትመራም። ትልቅ ሀገር አለ። የእውነት ትልልቅ ሰዎች አሉ። ሶሻል ሚዲያውን ብቻ ትንሽ ነው። ሶሻል የሰፊው ማሳያ ትሆናለች። አይደለም 130 ሚሊዮን ህዝብ ነው ያለነው። በነገራችን ላይ ትልልቅ ሰዎች ያስፈልገዋታል። ሶሻል ሚዲያዋ በጣም ትንሽ ነች። ማህበረሰቡን ደግሞ ሶሻል ሚዲያውን ሳይሆን ትልልቅ ሰዎችን ነው የሚያውቀው፣ እኛን ነው የሚያውቀው እንጂ ማህበረሰቡ ሚዲያ ላይ ያለውን ሰው አያውቀውም። ሱሉልታ ብትሄዱ አለ እዚህ ሱሉልታ ብትሄዱ ሶሻል ሚዲያ ላይ ያለው ምንም ነገር አያውቁም፣ ግን ትልልቅ ሰዎችን ሀገራቸውን ያውቃሉ አለ። አዎ ይሄ እውነታ ነው። ይሄ ማለት ደግሞ እኛ ትልልቅ ሰዎች ነን፣ ከሶሻል ሚዲያ የበለጠ እኛ እንታወቃለን ማለት ነው። ምንም ጥያቄ የለውም። እንቀጥል። ሱሉልታ ፕላትፎርም ተመልከት። አገርን ግን ያውቃል፣ ትልቅ ሰውን ግን ያውቃል። ሶሻል ሚዲያ እኔ የሚያሳዝነኝ ኔክስት ጀኔሬሽን ነው 46% ከ15 ዓመት በታች ነው። ለምን ያሳዝናሃል? ማለት ትንንሽ ሰዎች በጣም ከ46% በታች ያሉ 15 ዓመት ያሉት ትውልድ ያሳዝነኛል። ይሄ ማለት በሁለት ነገር ይተረጎማል። አንደኛው እያዩ የሚያድጉት ትልልቅ ሰዎች የሉም ማለት የእኛን ስም የሚያጎድፉት ሶሻል ሚዲያዎች ልጆች እያዩ እኛን እንደ አርአያ አያዩንም ነው አንድ። ሁለተኛ ደግሞ ሶሻል ሚዲያ ላይ የሚያዩትን ሀሳስ ገሰስ እያዩ ይበላሻል ነው ትውልዱ። በአንድ በኩል ደግሞ ምን እያለ ነው? ሶሻል ሚዲያውን ማንም አያውቀውም እያለ ነው። በጣም የተጋጨ ነገር ነው። ሶሻል ሚዲያውን ማንም የማያውቀው ከሆነ ስማችሁም ጠፋ፣ ትውልዱም ሶሻል ሚዲያውን አየ፣ እንዴት ሊበላሽ ይችላል? ሶሻል ሚዲያው ለሶሻል ሚዲያው የሚሰጠው ግምት በጣም ትንሽ ማድረግ እዚህ ጋር አይቼበታለሁ ሰለሞን። የእውነት የራስን ስም የራስን ገናና ስም ለማግዘፍ ወይ ደግሞ ለማጥራት በዚህ ልክ ሶሻል ሚዲያዋን በዜሮ ማባዛት ትክክል ነው ብዬ አላሰብም። ከፊንቴክ በፊት ደግሞ አለ ስሙ ኒያላ ሞተርስ 5 ዓመት አምባሳደር ነበር። በዛን ሰዓት ደግሞ ማነው የጨበጨበለት? ሶሻል ሚዲያ ስሙ
ከነሱ ጋር ሰጥቻለሁ። ስለዚህ እዚህ ጋር ስመጣ ልሳሳት የምችለው ነገር አለ። ደግሞ 3 ጊዜ ህዝብ ሲያጨበጭብ አይቻለሁ። በሶሻል ሚዲያው የሚሆን በቲቪ የሚሆን እንዴ ትልልቅ እኮ በቃ ከዚህ የበለጠ ውሸት እግዚአብሔር ምስክሬ። እኔ ማለት ንግግሩ በጣም የተጣረሰ ነው። ሶሻል ሚዲያ ካጨበጨበለት አዎ ጥሩ ነገር ሲሰራ ሶሻል ሚዲያው አጨብጭቦልኛል ብሎ ሶሻል ሚዲያው ትልቅ እንደሆነ ማድረግ፣ ሶሻል ሚዲያው ደግሞ የሱን ደካማ ጎን ሲናገር ሶሻል ሚዲያውን ትንሽ ማድረግ ትክክል አይደለም። እንደውም ተክለ ሃይማኖት አለነ ሶሻል ሚዲያው የትልቁን ማህበረሰብ ማሳያ ነው እያለ ነበረ። በጥቂት ክፉ ሰዎች ምክንያት ሶሻል ሚዲያውን አንድ ላይ መጨፍለቅ ትክክል አይደለም የሚለውን መልእክት ለማንሳት ነው። እንደውም እሱ ንግግሩ ላይ ሲዘግቡ አርቲስቶች ይላሉ። ለምን አንድ ላይ አርቲስት የሁሉም ሰው ስም ነው፣ የጋራ ስም ነው አለ። እሱም ደግሞ ሶሻል ሚዲያ ይሄን ቪዲዮ ስም በጣም ብዙ ነገር ያበላሻሉ። እና አርቲስቶች ብለው ደግሞ ሲያወሩ አርቲስት የጋራ ስም አየው፣ የጋራ ስምን እኮ ነው የሚያበላሽ። ከዚህ ላይ ምን ተረዳላችሁ? ባጭሩ እዚህ ጋር በአንደበት የሚነገርና ውስጥ ላይ ያለው ነገር አንድ እንዳልሆነ እንደማይገናኝ ማሳያ ነው። ሶሻል ሚዲያውን ለምን ተናገረ ያልኩበት ምክንያት ላይ አንድ ላይ በተለይ መጨፍለቅ የሚባለው ነገር ትክክል አይደለም። ለምን ሶሻል ሚዲያ ላይ ሆኖ በጎ ስራ የሚሰሩ አሉ። ሶሻል ሚዲያ ላይ ሆኖ እሱ ራሱ ለሚያስገነባው ሆስፒታል ያስገነባ አላውቀውም፣ ብር ያሰባሰቡት ሶሻል ሚዲያ ላይ ያሉ ልጆች ናቸውና ሶሻል ሚዲያ በጣም ጥሩ ነገር ነው እና የራሴን ስም ብቻ ለማጉላት ወይ ደግሞ ሰለሞን ቦጋለን አርቲስት 20 ምናምን ፊልም ስለሰራ እሱን ለማጉላት ሶሻል ሚዲያ ላይ ያለው ህዝብ ማለት ህዝብ ነው፣ ማህበረሰብ ነው፣ የማህበረሰብ አንዱ አካል ነው። እየታየ ገንዘብ የሚያሰባስብ ባይኖር፣ እየታየ ገንዘብ የሚሰጥ ባይኖር፣ ሶሻል ሚዲያ ላይ አይቶ ገንዘብ የሚሰጥ ከላይ የማገኘውን ኮንፈርሜሽን ይሻለኛል ብሎ ነፍሱ ተደብቆ ገንዘብ የሚረዳ ሰው ምን ላይ አይቶ ነው? ሶሻል ሚዲያ ላይ አይቶ ነው። እና ይሄ ራስን ለማጉላት ራስን ትልቅ የማድረግ ስትራቴጂ ነው ብዬ ነው የማስበው። የእውነቴ ነው። እኔ ከሶል ጋር ምንም ትውውቅም ምንም ነገርም ከማንም ጋር ልተዋወቅም እውነት ለመናገር ክፉዎች አሉ። የክፉዎችን ቪዲዮ ኢጎ አድርጓቸው ይህንን መናገራቸው ትክክል ነው ብዬ አላስብም። በጣም ፈጽሞ ትክክል ነው ብዬ አላስብም። ሰው ተክለ ሃይማኖት አዳነም ሲጀመር እናንተ መካከል መገኘት እንደ መቀደስ ነው። ስንት ሞሎክሴ ኢንተርቪው ያደረገው ጋዜጠኛ በመሃላችሁ ስለተገኘው እንደ መባረክ እንደ መቀደስ ቆጥረዋለሁ እና ይጌ ነው እንደውም እየተጠነቀቁ ሲያወሩ ሰሪሽ ይገረምና ወንድም ካሊድ በጣም እየተጠነቀቁ ሲያወሩ ነበሩ። በዚህ በኩል ደግሞ ጋዜጠኛውም ይጠነቀቃል። ግን ዳንኤልና ሶል የተናገሩት ነገሮች እርስ በራሳቸው ያልተናበቡ፣ ስማቸው መነካቱ በጣም የቆጫቸው፣ እኛ ትልልቆች ነን ከሶሻል ሚዲያ የበለጠ እኛ እንታወቃለን አይነት ነገር አውርቷል። እንደውም ዳንኤል ተገኝ ማንም ሰው ተራ ሰው መጥቶ ዩቲዩብ ትናንትና ከፍቶ እንደሚያወራ እኛ እኮ ድሮ ከፍተናል፣ ግን እንትናችንን ብል አያስኬድም። እኔ በነገራችን ላይ ሶሻል ሚዲያን ለበጎ የሚጠቀሙ ሰዎች ስላሉ ሶሻል ሚዲያ ብሎ አንድ ላይ መጠቅለሉ ልክ እንዳልሆነ፣ ለምን ይሄ አንደበት የተነገረው በእኔ አንደበት አይደለም፣ በሰለሞን አንደበት ነው። ሰለሞን ማለት በጠቅላይ ሚኒስትሩ ልክ የመሰማት እድሉ በጣም ከፍተኛ ነው። በሃይማኖት አባቶች ልክ የመሰማት እድሉ በጣም ከፍተኛ ነው። ያመጣው ዝና አለ፣ የሰራውም ስራ አለ፣ የማይዋሽ ነገር። ለሚናገሩት ነገር ቢጠነቀቁ በጣም አምሹር እርግጠኛ ነኝ ቢጠነቀቁ ብዬ አስባለሁ። ይህንን ሀሳቦቻችሁን ኮመንት ላይ ብታደርጉ ደስ ይለኛል። ሌላኛው ጉዳይ ክፉዎች የሉም መጥፎዎች የሉም ማለት አይደለም። ለመጥፎዎቹ ደግሞ እቺ ሀገር የተከበረች ህግ ያላት ስለሆነ በህግ አግባብ ይሄዳል። ስማቸውን ለማጥራት የተሰጠ ኢንተርቪው አምሹር 100% በቃ እንደዚህ ብዬ አስባለሁ። ጋዜጠኛ ተክለ ሃይማኖት አዳነ ቀጣይ ጊዜያት ለተበዳዮች ደግሞ መድረክ የሚያመቻችበት ጊዜ ቢመጣ የሚል ሀሳብ አለኝ። አንተ እኮ ነው የሆነች አሮጊት ሴትዮ መንገድ ላይ ያገኘችኝና እንደዚህ ጸጉሯን እየጠቀለለች ይኸውልህ የኔ ልጅ እንደምታየው ባንክ ዝግ ነው፣ እኔ ደግሞ ሞባይል ባንኪንግ አልጠቀምም፣ ወደ አንተ 2000 ብር የሆነ ሰው ላስልክና ካሽ ብር ከያዝክ ስጠኝ አለች። እኔ ደግሞ በሰዓቱ 2000 ብር ካሽ አልያዝኩምና ግን ኤቲኤም ይዣለሁ፣ በቃ ማዘር ይላኩ እኔ ከኤቲኤም አውጥቼ እሰጡታለሁ አልኩኝ። ከዛ ደወለች ለሰውየው። ከዛ እኔ አካውንቴን በቃሌ ስለማውቀው ነገርኳቸው 1600 450 608 እና 90 ምናምን ብዬ ነገርኳቸው። ከዛ 2000 ብር ላኩ። ከዛ ቅርብ ወደ ነበረው ኤቲኤም ሄጄ እኔ አውጥቼ ለሰጣት ኤቲኤሙን ከተቼ 2000 ብር ምናምን ብዬ ፓስወርድ አስገባ የሚለው ላይ ፓስወርዱ አልጠፋብኝም። ሞከርኩኝ፣ ተሳስተሃል አለኝ። ድጋሚ ሞከርኩኝ፣ ተሳስተሃል። ድጋሚ ሞከርኩኝ፣ ተሳስተሃል አለኝ። ከዛ በአራተኛው ስሳሳት ኤቲኤሙን አልዋጠውም።
የኢትዮጵያ ንግድ ባንክ ሁሌ የሚተማመኑበት ባንክ ሲባል እኔ አልገባኝም ነበር። ዛሬ እኔ የ2000 ብር ባለቤት ሆኛለሁ እና ይህን ብር በዳሽን አፕ ሱፐር አፕ ይመለስላት አይመለስላት ለካ አሮጊት ናቸው። ይመለስላቸው አይመለስላቸው ይመለስላቸው የምትሉ ኮሜንት ላይ ምንም እንዳትሉ፣ እንዳይመለስላቸው የምትሉ ደግሞ ኮሜንት ላይ እንዳይመለስላቸው በሉ። እኔ እናንተን ውሳኔ ነው የምወስነው። ምናልባት ይሄ ቪዲዮ አሮጊቷ ሴትዮ ጋር እንዲደርስ በብዛት ኮፒ ሊንክ ማድረጋችሁን እንዳረሱ። አሮጊቷ ሴትዮ ይህን ቪዲዮ ካየሹ የኔ ልጅ እኔ ነኝ በይና ኮሜንት ላይ አሳውቂ። ካስማጨኝ አሮጊቷ እናንተ ይመቻችሁ። ምን አይነት መስዋዕትነት ነው! ሌላዋን ለማዳን የተሰዋች ነፍስ። የሚድዋይፍ ነርሷ አስደናቂ የህይወት ታሪክ። ህይወት በሲዳማ ክልል አለታ ወንዶ ወረዳ በአንድ ጤና ጣቢያ የምታገለግል አዋላጅ ነርስ ነበረች። አንድ ምሽት በከባድ ምጥ የተያዘች እናት ወደ ጤና ጣቢያው መጣች። ህይወት እናቷን በሰላም ለማዋለድ የቻለችውን ሁሉ አደረገች። ነገር ግን ሁኔታው ከአቅሟ በላይ ሆኖ በመገኘቱ ወደ አቅራቢያው ሆስፒታል እንድትላክ ሪፈራል ጻፈች። ነገር ግን በሪፈራል ወረቀት ብቻ አልቆመችም። ታካሚዋን ብቻዋን መላክ አልፈለገችም። በአምቡላንሱ አብራት ተሳፈረች። እስከ ሆስፒታሉ ድረስ ከጎና ሆና ተጓዘች። ሆስፒታሉ እንደደረሱ እናቷ በሰላም ተገላገለች። አንድ ህይወት ተረፈ። አንድ ቤተሰብም ደስታን አገኘ። ነገር ግን ይህ ደስታ ለህይወት በከፍተኛ ዋጋ ተከፈለ። እርሷም ነፍሰ ጡር ነበረች። በአምቡላንሱ ጉዞ ውስጥ በተፈጠረው መናጥ ጽንሷ በከባድ ሁኔታ ተጎዳ። በኋላም እርሷ ራሷ ህይወቷን አጣች። ይህ ታሪክ ሙያን ከስራ በላይ እንደ ጥሪ የተቀበለች ሴት ታሪክ ነው። ሌላ እናት እንድትኖር፣ ሌላ ህፃን በሰላም ወደ ዓለም እንዲመጣ የራሷን ህይወት በመስዋዕትነት የከፈለች ጀግና ነበረች። ህይወት በስሟ ብቻ ሳይሆን በተግባሯም ህይወት ነበረች። ታሪኳ የሙያ ታማኝነት፣ የሰብአዊነትና የፍቅር ዘላለማዊ ምስክር ሆኖ ይኖራል። ለሌላዋ ህይወት የተከፈለ የነፍስ ዋጋ ፈጽሞ አይረሳም። ስለ ህይወት መስዋዕትነት ምን ትላላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። እንዶቹ ከካሜራ ማምለጥ አልቻሉም። በኢቢኤስ የተፈጠረው ጉዳይ የበርካቶችን መነጋገሪያም ሆኗል። ለባለቤቱ ስለ እጁን ባፉ ሸፍኖ መልስ ለመንገር የሞከረው ግለሰብም በካሜራ እይታ ውስጥ ገብቷል። ይህ ቪዲዮ በአሁኑ ሰዓት በርካቶችም ተቀባብለውታል። በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምፅና የምስል መረጃ ተይዞባል። በዛሬው እሷ ቪዛዋን እሳቸው ታክቲክ ነው። ከላይ ጎረምሳ ከታች ሳብላጥ የሚላባ ሙሽራ አሜሪካ ገባች። ሰውየው በደስታ መግባት እንደመውጣት ይቀር ጠብር። ቤተሰቦች ዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ ማድረግ እንዳትረሱ። በተለይ በአርቲስቶቹ ዙሪያ አርቲስቶች አትበሉ ተብለናል። ያው በፊንቴክ ዙሪያ እንግዲህ ኢንተርቪው የሰጡ አርቲስቶች ብለን ስማቸው መደርደር አይጠበቅብንም። እነሱን ሀሳቦቻችሁን በጨዋ መልኩ ስጡ። ከሌሎች ጋር ከማንም ጋር ጸብ የለንም፣ ፍቅር ነው። ግን ስለምንወዳቸውና ሀሳብ የምንሰጣቸው ነፍሰ ገዳይ ራሱ እንደኛ ስም ማነው ዘገባ አይሰራብንም ብለዋል እና ቦታቸውን አላወቁም። በጣም የህዝብ ሰው፣ በጣም ትልልቅ ሰዎች እነሱን ያስቀመጡት ቦታ የት እንደሆነ በደንብ አላወቁም ብዬ አስባለሁ። እስቲ ሀሳቦቻችሁን በክፋት ሳይሆን በጨዋ መልክ ሀሳቦቻችሁን ስጡ። እንድንማማር አንዳችን እንድናስተካክል ብቻና ብቻ ነው። ከሌላ ጋር ትውቅ ወገንተኝነት የለንም ሚዲያ ላይ። ብቻ ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።